እስቲ የቤተ ክርስቲያን አምላክና የዳንኤል ክብረትን አምላክ እናየዋለን። ማን እንደሚያሸንፍ እናያለን። አቡነ ሩፋኤል አራራት ሆቴል ሄደው በሚመክሩት ምክር አቡነ ሳዊሮስ በያዟቸው 7 የአዲስ አበባ ገዳማትና አድባራት አስተዳዳሪዎች፣ ጸሐፊዎች፣ የክፍለ ከተማ ስራ አስኪያጆች የነሱ ምክር የነዚህ ጋንግስተሮች የነዚህ አጭበርባሪዎች የነዚህ ከሃዲዎች የነዚህ እምነት የለሾች የነሱ ምክር ቤተክርስቲያንን ያፈርስ እንደሆነ እናያለን። ለአባቶች በፖስታ 25 ሺህ ብር በየቤታቸው በግ ተሰጥቶ የአንድ ቀን በግና 25 ሺህ ብር እናት ቤተክርስቲያንን ያፈርስ እንደሆነ እናያለን፣ እንመለከታለን። ብቻዬን አንድ ረዳት አልፈልግም። በዩቲዩብ በዚህ በቲክቶክም አይደለም በዩቲዩብም አይደለም፣ በቴሌግራም ብቻ አፈርሳለሁ። ወላዲት አምላክን ይዤ የአባቶቼን የቅዱሳንን አምላክ ይዤ አፈርሳለሁ። አፍራሽ ነኝ እኔ። አፍራሽ ነኝ። አሳያለሁ። ስለዚህ የኦሮሞ ወሃቢ እስላም ተሰልፈሃል፣ ሚናህን ለይተሃል። የኦሮሞና የደቡብ ፕሮቴስታንት ሚናህን ለይተሃል። ኦርቶዶክስን ለማፍረስ ግንባር ፈጥራችኋል። ኦርቶዶክሳውያን ደግሞ እኛ በተሰጠን አጀንዳ መሰረት ትግሬ በመናፍቁ አባ ሰረቀ ብርሃንና በቲፒኤልኤፍ በኮሚኒስቷ በማቴሪያሊስቷ በሷ አማካይነት ሌላ ግሩፕ ተፈጥሯል። እዚህ ኦሮሞ ውስጥ ደግሞ ኦነጉ ሌላ ኦርቶዶክስ ፈጥሯል። እዚህ ደግሞ በቤተ ክህነት ውስጥ ደግሞ አማራ፣ ትግሬ፣ ኦሮሞ ብለው ተከፋፍለዋል። እንዲህ ድብልቅልቁም ሞቶ ደግሞ የቤተ ክርስቲያኒቷ መሪ፣ የሲኖዶሱ መሪ፣ የጉባኤው መሪ እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር መንፈስ ቅዱስን ማሸነፍ አይቻልም። እግዚአብሔር መንፈስ ቅዱስን ማታለል አይቻልም። እግዚአብሔር መንፈስ ቅዱስ በቁማቸው በትል ይበላቸዋል። በቁማቸው እረፍት ያሳጣቸዋል። በቁማቸው ዋጋ ይሰጣቸዋል። እግዚአብሔር ስራውን ይሰራል። አልጠራጠርም። አምነዋለሁ። እግዚአብሔርን አምነዋለሁ። ሰልፍ የለም አሁን፣ ጥቁር ልበስ የለም አሁን። እያንዳንዱ ሰው ይዘጋጃል። እያንዳንዱ ሰው ቃሌን የሚሰማ ይዘጋጃል። እዛ ከቤተ ክርስቲያን ጎን እንቆማለን። ቤተ ክርስቲያን በየዘመናቱ ብዙ ሰው አያስፈልግም። 12 ሐዋርያትን ያስነሳው እግዚአብሔር ዓለምን በክርስትና ለማጥለቅለቅ 12 ሐዋርያት የተመረጡ፣ ይሁዳ ሲስት በይሁዳ ምትክ መርጦ ማትያስ አስገብቶ ማለት 12 ምርጦችን ያዘና በምስራቅ፣ በሰሜን፣ በደቡብ፣ በምዕራብ ላካቸው። አስታጥቆ ላካቸው። መንፈስ ቅዱስን ሞላቸው። እሳት ስለቱን እንዳይፈሩ፣ ባህሩን እንዳይፈሩ፣ ነገስታቱን እንዳይፈሩ አድርጎ ላካቸው። በአንድ ቀን 3000 ሰው እያሳመኑ 72 ቋንቋ ገልጾላቸው አንዱ 1000 እያፈራ አንዱ ሚሊዮን እያፈራ ዛሬ ዓለም ክርስቲያን የሚለውን ክርስቶስን የሚያስተዋውቅ ብዙ አይነት ነገር ቢኖርም 12 ነው መነሻው። 12 ሐዋርያት ናቸው መነሻው። ዝም ብሎ አልመጣም። በመሞት በመታረድ በመገደል በመሰቀል በመጎተት በቀስት በሰይፍ በመታረድ ነው የመጡት። እዚህ እኮ ሮማ አደባባይ ላይ በጣሊያን በሮማ አደባባይ ላይ እነ ቅዱስ ጴጥሮስ እኮ ተዘቅዝቀው ነው የተሰቀሉባት። ክርስትና ዝም ብሎ አልመጣም። በሮማ አደባባይ ላይ እኮ እነ ቅዱስ ጳውሎስ አንገታቸውን በሰይፍ ነው የተመቱባት። እነ ሐዋርያው ቅዱስ ቶማስ ሰውነታቸውን እኮ ነው እንደዚህ ስልቻ ያወጡት፣ በላዩ ላይ አሲድ እየደፉባቸው። ክርስትና ዝም ብሎ የመጣ አይደለም። ይህንን በደንብ ልንነጋገር እንመጣለን ማለት ነው። ቤተ ክርስቲያንን እጅ እግሯን አስረው ነው አስደፍረው በቆሻሻ ተግባራቸው በቆሻሻ ምግባራቸው የጳጳሳቱ ስራ፣ የካህናቱ ስራ፣ የሰንበት ተማሪው ስራ፣ የዲያቆናቱ ስራ ወንጌልን ባለማስተማራቸው የራስን ጥቅም የራስን ሆድ በማሳደዳቸው ዛሬ ብዙ ምዕመናን ወደ ፕሮቴስታንት ጎርፈው የፓስተሮች መጫወቻ የሆኑት ሶፍት የሚያበሏቸው፣ ድንጋይ የሚያስግጧቸው፣ ሳር የሚያስግጧቸው፣ እንደ ከብት የሚነዷቸው፣ ድራማ የሚሰሩባቸው፣ በአይምሯቸው የሚጫወቱባቸው
ለነዚህ ለጠፉት ፕሮቴስታንት ጋር ለሄዱት ኢትዮጵያውያን በሙሉ ለነፍሳቱ ተጠያቂው የኢትዮጵያ ብፁዓን ሊቃነ ጳጳሳት፣ የኢትዮጵያ ወንጌላውያን፣ የኢትዮጵያ አብያተ ክርስቲያናት አስተዳደሮች ናቸው። ህንፃ ሲገነቡ ሰው ያፈረሱ የቀደመውን የአባቶቻቸውን እምነት ትተው ስጋዊ ህይወታቸውን ሲያደላድሉ የኖሩ ሆዳሞች፣ ከርሳሞች ክህነትን፣ ስልጣንን፣ ሹመትን ለእንጀራ ያደረጉ መንኩሶ አሜሪካ ለመመደብ ጳጳሶ ካናዳ ለመመደብ የዲፕሎማቲክ ፓስፖርት ይዞ ዓለምን ለመዞር እንደ ቱሪስት አያስተምር፣ አይቀድስ ያጎት ልጅ፣ ያክስት ልጅ፣ የወንድም ልጅ፣ የምናም ልጅ ሰብስቦ በቤተ ክርስቲያን ሀብት ተልእኮውን የዘነጋ ቤተ ክርስቲያን ናት ተጠያቂዋ። ዛሬ ፓስተሮቹ በፕሮቴስታንት አዳራሽ ውስጥ ህዝቡ ላይ ሲቀልዱ፣ ህዝቡ ላይ ጆክ፣ ህዝቡ ላይ ሙድ ሲይዙ ትስቃለህ። ተጠያቂው ሲኖዶሱ ነው። ተጠያቂው ብፁዓን ሊቃነ ጳጳሳት ናቸው። እነሱን የሚያስጨንቃቸው ነፍሳት አይደሉም የሚያስጨንቋቸው። እነሱን የሚያስጨንቃቸው ገቢ ነው። እነሱን የሚያስጨንቃቸው ኪሳቸው ነው። እነሱን የሚያስጨንቃቸው መኪና ነው። መኪና ስንት ሺህ ብር የተገዛ ስንት ሚሊዮን ብር የተገዛ ይሄ ነው ብራንዱ ነው የሚያስጨንቃቸው። ለዚህ ነው አባቶቻችን የምንላቸው ሰዎች ጾም የሚያውቁ የማይመስሉት። ላት ሰው እዚህ ጋር ላት ያወጣል፣ ሰው እዚህ ጋር ሻኛ ያወጣል፣ ሰው ሻኛና ላት ያወጣል። ለዚህ ነው ሀገረ ስብከታቸው የማይሄዱ ተሹመው አዲስ አበባ ቁጭ የሚሉ 50 ሺህ ብር 60 ሺህ ብር የሚበሉ የመበለት ፍትፍት የለመዱ ሳውና ባዝና እስቲም የለመዱ ማሳጅ የለመዱ የማይነቃነቁ ተጠያቂ ናቸው። እነዚህ ናቸው አጥፊዎቹ። ወራ ማሳጅ የሚወስዱትን ብትመለከቷቸው ይዘገንናቸዋል። ለምን ወሰዱ አይደለም። ከነዚህ ጋር ነው ከባድ ጦርነት የምንገባው። ከነዚህ ጋር ነው ከባድ ውጊያ ውስጥ የምንገባው። ብስብስ ብለን ነው የምንጠራው። ይሄ ነው። ምንም የሚያቆም ምንም የሚያመጣ ነገር የለም ማለት ነው። እንደምሰማው እኮ ኤርትራዊ ማንነት ኖሮት እስካሁን እኮ የቤተ ክርስቲያኒቷ ሊቀ ጳጳስ ሆኖ የተቀመጣለ። ለምንድነው የማይናገረው? ለምንድነው የማያወግዘው? ለምንድነው ሰዎች ሲሞቱ እንትን የማይለው የምለው ሊቀ ጳጳስ ለካስ ኤርትራዊ ነው አሉ። እስካሁን ትግሬ ነው ተብሎ በቤተ ክርስቲያን ውስጥ ቁጭ ያላለ ኤርትራዊ ቤት በኩል ነው ታዲያ እንትን የምንለው። የሚገርም እኮ ነገር ነው በእውነት። ስለዚህ እዚህ ባለው ነገር ላይ ምንም እንትን የሚል ነገር የለም ማለት ነው። እንደ እንትናቸውን ተመልከቱ፣ ጨዋታቸውን ማለት ነው። ኮመንቱን እንዳትዘጉ ያልኩበት ምክንያት አለ። አሁን ጠፍተዋል፣ አይታችኋል። አሁን ደንግጠው ጠፍተዋል። ምንድነው የሚሉት? ስለ ሀገር ስንናገር፣ ስለ ፍትህ ስንናገር፣ ስለምን ስናገር ምንድነው የሚሉት? ይመጡና ፖለቲካውን አንተ ቤተ ክርስቲያን መምህር አይደለም ወይ? አንተ ዲያቆን አይደለም ወይ? እኔ ዲያቆን ነኝ ብያለሁ። አንተ እንደዚህ አይደለም ወይ? ወደዛ ውጣ እንዳንተን በል፣ ይሄን ፖለቲካውን ምናምን ይላል። ዛሬ ደግሞ ቤተ ክርስቲያናችን ይዘን ስንመጣ ደግሞ ይሄን እናንተ እዛው ፖለቲካ ጋር ይሻላል ምናምን ይላል። ቀላዋጭ አንተ አትመርጥልኝም። እንደ ዜጋ ስለ ሀገሬ፣ እንደ አማኝ ስለ ሃይማኖቴ እናገራለሁ። በምኑ? በፕላትፎርሙ ላይ እናገራለሁ። ስለ ሀገሬ መናገር ባለብኝ ሰዓት ከልካይ የለኝም፣ እናገረዋለሁ። አንተን አላስፈቅድም።